በጎን በዚህ ውድ ቤተሰቦቼ ሲኖር እዚህ ላይ ሲኖር ማለት ነው። ጊዜ ሲኖር የዶሮ ማስቀመጫ ብዬ ነው የተውኩት። ዶሮ ስናገኝ ማለት ነው። በቃ አያምርም? እንግዲህ ኑና አፍጥር። ሀያ ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ፍጥር አብረን እናዘጋጅ ማለት ነው። እንደምታዩት ዛሬ ልሰራ ያሰብኩት ሩዝ በአትክልት ነው። አንድ ላይ ሳይሆን ሩዙን የብቻ ይሄን የብቻ ነው የምሰራው። ወደ አሰራሩ እና እንዴት ናችሁ? በተረፈ ላይክ ሰብስክራይብ አድርጉ። ዘይቴን አድርጌ ያለሁኝ በመጥበሻ ነው የምጠብሰው ማለት ነው። እንግዲህ ይሄ ነጭ ሽንኩርትና ጅንጅብል ነው። ትንሽ አመሳ ነኩ በኋላ ነጭ ሽንኩርትና ቀይ ሽንኩርትን ጨምራለሁ ማለት ነው። ንሽት እንዲህ አድርጌ ነጭ ሽንኩርትና ዝንጅብሉን ትንሽ ካመስኩ በኋላ ማለት ነው ቀይ ሽንኩርቱን ጨምራለሁ። እንዲህ አድርጌ ቀይ ሽንኩርቱን አደባልቄ አቁላለዋለሁ ማለት ነው። እና ረመዳን ስራ እንዴት ነው? ጤና እየሄደላችሁ ነው ወይ? ወንድ ቤተሰቦች አብሽሩ እና እንደፍቴው እያለቀ ነው። ረመዳን በጣም ነው የሚሮጠው። ለምን እንዲህ አላውቅም። እና አይዟችሁ፣ በርቱ፣ አብሽሩ፣ ጠንክሩ። ሁሉም ያልፋል፣ ለበጎ ነው። ከርሞ ደግሞ አላህ ያድርሰን፣ በሰላም በጤና ያድርሰን እላችኋለሁ ውድ ቤተሰቦቼ። እንግዲህ እስኪ እንዴት አድርጌ እንዲቆረጥኳቸው ማለት ነው። ይሄ ካሮትና ድንች ነው ይሄ። ከዛ የቀይ ስር ነው። በአንድ ነው ሚክስ አድርጌ መሳራው ማለት ነው። ዛሬ ሐሙስ ነበረ። እንግዲህ እንደምታዩት ገበያ ባለቤቴ ሸማምቶ መጥቷል። እኔ እንኳን አልሄድኩም ዛሬ እና በዚህ መልኩ ሸምቶ ነው የመጣው። እንዴት አያችሁት? እንግዲህ ይሄ ድንቹና ካሮቱ ትክክለኛ ይሰራል። ቀይ ስሩን ግን እኔ ጨምሬበት ነው። እንግዲህ እስኪ ሞክሩትና በጣም ነው የሚጥመው የሚመስለኝ። እኔ ባለፈው ወልዲያ ሄድኩ ጊዜ ነው እንትን በልቼ ነበር፣ በየአይነት ማለት ነው። በጣም ነው የሚጣፍጠው እና በቀጫጭኑ ተከትፎ ነው ራን ተቦርሾ ነው ይመስለኛል። እንዲህ ተፈቅፍቆ ይመስለኛል እና በጣም ነው የሚጣፍጠው እና እንደዛ በቃ ያሁን ሳየው ቀይ ስሩ እንደዛ አስፈልገኝ እና እስኪ ሁሉንም ባንድ አድርጌ ልስራው ብዬ ነው እላችኋለሁ። ዛሬ እንግዲህ ሰላጣ በሉት። ዛሬ በርበሬ ነፃ ነን። እስኪ ዛሬ አልጫ እንብላ። ሁልጊዜ በርበሬ ተቃጥለን ልንሞት ነው እና ዛሬ ባልጫው ነው እላችኋለሁ።
ከለሩ አምርም በጣም ነው የሚያምረው። በየአይነት ላይ እንግዲህ እንደዚህ አድርጋችሁ ነፍስያን ማሸነፍም ማስደሰትም ነው እንግዲህ ባለው ነገር ማለት ነው። ከዛ እንደዚህ አድርጌ ደግሞ ጥቅል ጎመን ልጨምርበት ነው ዛሬ። አታክልት በአታክልት ነው የምላችሁ፣ ስጋን ያስንቃል እና ጉንብስ ስለብታው በጣም ነው የሚሰማው። ትንሽ ከለሩን ሊያጠፋው ይችላል፣ ምንም ማድረግ አይቻልም። ዋናው ጣዕሙ ነው። እንግዲህ ሽታው በጣም ነው የሚጣፍጠው። ሽታው ገና ቅመም ሳይጨመርበት ማለት። በነገራችን ላይ እኔ ቅመም ሰው አይደለሁም፣ ብዙ ቅመም አያበዛም፣ ግን ቢሆንም ትንሽዬ አረጋለሁ። ይሄን እንደ ሰላጣ ስለሆነ የምጠቀመው ያን ያህል ቅመም ማብዛት አልፈልግም። እንዲሁ ፍሬሹን ነው የምፈልገው ማለት ነው። እና ደግሞ በጣም ሙትት እስከሚል መጠበስ የለበትም። የሆነ በቃ ከጥርሳችሁ የሆነ ድምጽ የሚያሰማው ነገር አለ አይደለ? እንደዛ ሆኖ ነው እኔ የምፈልገው ማለት ነው። እንግዲህ እድለኛ ዝንጅብል ይገጥመዋል ማለት ነው። ኮረሽማሉ ዘንተ እኔ ወዲያለሁ ዝንጅብል። እሺ ወዲ ቤተሰቦቼ እንግዲህ ጥቅል ጎመኑን ጨምሬዋለሁ። አብሮ ትንሽ በእንፋሎቱ እንዲህ ትንሽ በሰል ይለና ከዛ ሩዜን እዚህ ጋር አጥቤ ያስቀምጫለሁኝ። እንግዲህ ሰላጣ ነው የማዘጋጀው ማለት ነው። ይሄ ደግሞ ሰላጣ ነው። እንደምታዩት አቮካዶ አለው። ይሄንን ጥቅል ጎመን ጨምርበታለሁ። ምርጥ ሰላጣ እንሰራለን ማለት ነው። ውድ ቤተሰቦቼ እንግዲህ ቅመምና ጨው ጨምሬያለሁ። እንዴት አያችሁት? ባለ አልጎመኛችሁም፣ ምራቃችሁ አልተሯሯጠም። ያከታተፊስ ነገር ብትሉ እንግዲህ ወዲ ቤተሰቦቼ አታክልቱ በዚህ መልኩ አልቋል። አሁን ሩዝ መጠድ ያለው ማለት ነው። እሺ ውድ ቤተሰቦቼ እንግዲህ እንትኑን አውጥቼ አታክልቱን አውጥቼ ይሄንን ሩዝን ጨምሬ ያለሁኝ ጨውና ዘይት ጨምሬ ጥጃለሁ። እንግዲህ ሲደርስ እንገናኝ ውድ ቤተሰቦች። እሺ ውድ ቤተሰቦች እንግዲህ በዚህ መልኩ ሰላጣዬን ከታትፍ ያለሁኝ። ይሄ እንደምታዩት ይሄ አቮካዶ ነው። ስንት አይነት መሰላችሁ? አቮካዶ አለው፣ ጥቅል ጎመን፣ ቲማቲም፣ ቃሪያ፣ ሽንኩርት፣ ሰላጣ
እና አያምርም ደግሞ በጊዜ ከደረሰልኝ ማለት ነው። በጊዜ ከደረሰ ያው ዝግጅቱ ላይ ያሳያችኋለሁ ማለት ነው። እሺ ውድ ቤተሰቦቼ እንዴት ናችሁ? እንዴት ናችሁ ነው የሚባለው። ተመልሼ መጣሁኝ። እንግዲህ ሩዜ በዚህ መልኩ ደርሶልኛል። እንደምታዩት አልተያያዘ ምን አላለ፣ ምርጥ ሩዝ ነው። ሩዝ ሰርታችሁ ስትጨርሱ ማለት ነው ትንሽዬ ላውን እንዲህ አድርጋችሁ ዘይት እንዲህ ውሃው መጥጥ ሲል ትንሽዬ ዘይት ላውን ብታረጉበት በጣም ነው አሪፍ የሚሆነው፣ አይያያዝም። በዛ ላይ ከታች ትንሽ ቀንበር ይልላችኋል ማለት ነው። ከታች የሆነ ከለሩ አሪፍ ይሆናል እና በዚህ መልኩ ሩዜ ደርሷል። አቀራርቤ ደግሞ አሳያችኋለሁ ማለት ነው ውድ ቤተሰቦቼ።